ቅዱስ ሩፋኤል በፍጥረት ሁሉ ላይ የሚታየው መለኮታዊ ብርሃን በቅዱሳን መላእክት አማካኝነት ወደ ዓለማችን ይፈሳል። ከነዚህም የብርሃን ወገኖች መካከል የፈጣሪ ምሕረት በሰው ልጆች ላይ እንደ ማር ጠል የሚያረካው የፈውስና የጥበቃ ምልክት የሆነው ሊቀ መላእክት ቅዱስ ሩፋኤል ስሙ ሲጠራ በራሱ የመጽናናትን ስሜት ይፈጥራል። እርሱ የሰማይ አምባሳደር፣ የተጨነቁት ሁሉ መጠጊያ፣ የባህር አሳሾች መሪና የሰው ልጆች ሕመምን የሚፈውስ የእግዚአብሔር የመድኃኒት ክንድ ነው። ቅዱስ ሩፋኤል በዕብራይስጥ እግዚአብሔር ፈውሷል ወይም እግዚአብሔር መድኃኒት እንደማለት ነው። ይህ ስም ብቻውን የርኅራኄ ጥግ፣ የፍቅርን ጥልቅነትና የቸርነትን ታላቅነት በውስጡ ያዘለ ነው። የቅዱስ ሩፋኤል ታሪክ የውጊያ ታሪክ ብቻ አይደለም። ይልቁንም የእግዚአብሔርን ልጆች ከጭንቀት ከበሽታና ከክፉ መንፈስ አርቆ በሰላም ወደ ሕይወት ወደብ የሚያደርስ የፍቅር ጉዞ። የሰው ልጅ ሕመም፣ ድካምና ፍርሃት ሲገጥመው ቅዱስ ሩፋኤል በዚያው ቅጽበት የሰማይ እርዳታውን ይዞ በአቅራቢያው ይገኛል። እስኪ ቀልባችን ሰብሰብ እናድርግና የዚህን ድንቅ ሊቀ መላእክት ታሪክ ጉዞውን እንዲሁም ለሰው ልጅ የሰጠውን ታላቅ ዋጋ በዝርዝር እንመልከት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መንፈስ ቅዱስን የተመላ ክቡር የሚሆን የቁስጥንጥንያ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቅ የእግዚአብሔር ወዳጆች በሆኑ ለንጉሥ ቴዎዶስዮስ ልጆች በአኖሪዎስና በአርቃዲዎስ ዘመን ስለ ገናናው ሊቀ መላእክት ቅዱስ ሩፋኤል ክብር አሰምቶ ተናገረ። እንዲሁም በቀደመች ቀናች መንገድ በሚጓዙ እግዚአብሔርን በመፍራት በጸኑ ፍጥረት ዙሪያ ተገኝቶ ከጠላት ዲያብሎስ እጅ የሚጠብቃቸው ይህ ቅዱስ ሩፋኤል ነው። ነቢይ ዳዊት የእግዚአብሔር መልአክ በሚፈሩት ዙሪያ ይከትማል ያድናቸውማል ብሎ በመዝሙሩ እንደተናገረ፣ ይህን የተናገረ ቅዱስ ዮሐንስ አፈወርቅም የታመነ በምግባሩም እውነተኛ ነው። የክርስቶስን መንጋ በርኅራኄና በሰላም በፍቅር በቀናች ሃይማኖት ይጠብቅ ዘንድ 150 አበው ሊቃውንት በቁስጥንጥንያ ሊቀ ጳጳስነት ለምነው ሾሙት። እርሱም የመንፈሳዊ ትምህርትን አብዝቶ የተማረ፣ ስሙም በሁሉ ዘንድ የተመሰገነ፣ አድሎ የሌለበት፣ ወርቅም ብርም ቢሆን የዚህን ዓለም ክብር አይወድም። ስለዚህ የእግዚአብሔርን ሥራ የሚናገሩ ብዙ ድርሳናትን ተናገረ። በዚህ መጽሐፍ የተጻፈው ሊቀ መላእክት ቅዱስ ሩፋኤል በአምላኩ በእግዚአብሔር ኃይል ያደረገው ድንቅ ሥራን መሰከረ። ሊቀ መላእክት ቅዱስ ሩፋኤልም በአገልግሎት ሕይወት ሁሉ ይራዳው ነበር። ሐዋርያው ቅዱስ ጳውሎስ እንደተናገረ የዘላለም ሕይወትን ይወርሱ ዘንድ የተገባቸው የልዑል እግዚአብሔር ወዳጆች ጻድቃንን ያገለግሉ ዘንድ መላእክት ተፈጥረዋልና ወደ ፈጣሪያቸው እግዚአብሔርም ሳያቋርጡ ዘወትር ስለ ሰው ልጆች ይለምናሉ። በሰማያት የሚኖር የአብንም ገጽ ዘወትር ያያሉ። ንስሐ ስለሚገባ አንድ ኃጥእም በእግዚአብሔር መላእክት ዘንድ ታላቅ ደስታ ይደረጋል። እግዚአብሔር ቅዱሳን መላእክትን ሁሉ ስለዚህ ነገር ፈጥሯቸዋልና። እግዚአብሔር ምግባራቸው እርሱን በማመስገን መጠጊያቸው የእርሱ ፍቅር የሆነላቸውን መላእክትን ፈጠረ። እነርሱም ጾታ የላቸውም። በምስጋና ጊዜ በአብና በወልድ በመንፈስ ቅዱስ ስም መንበር ዙሪያ እንደ ቅጠልም እየረገፉ ወድቀው በመስገድ የጌትነት ምስጋና ሰማይና ምድርን የመላ ፍጹም አሸናፊ እግዚአብሔር ሆይ ልዩ ክቡር ምስጉን ነህ ይላሉ። ከመላእክት መልካቸው የራሳቸው ይሆናሉ።
ቁመቱ ከምድር እስከ ሰማይ የሚደርስ አለ። በክንፎቻቸው አንዲት ሀገርን መጋረድ የሚቻላቸው አሉ። ግርማቸው ታላላቅ ተራሮችን የሚያህል መላእክት አሉ። ሁለንተናቸው በዓይን የተመሉ አሉ። ክንፋቸው 6 ልብሳቸውም እሳት የሆነላቸው መላእክት አሉ። ዳግመኛ መባረክትን የታጠቁ በነፋሳት የሚጓዙ ደመናትን የተጎናጸፉ መላእክት አሉ። እግሮቻቸው የእሳት አምድ የሆኑላቸው በክንፎቻቸው ውቅያኖስን የሚያነግዱ ነጎድጓዳትን የሚወረውሩ አሉ። ከእግዚአብሔር በቀር የመላእክት ተፈጥሮ የሚያውቅ ማንም የለም። የነገድ ስማቸውም አጋዕዝት፣ ኃይላት፣ ሥልጣናት፣ ሊቃናትና መናብርት፣ መኳንንትና አርባብ፣ ኪሩቤልና ሱራፌል፣ አእላፍም ድርገታትም ተብለው ይታወቃሉ። አለቆቻቸው 10 ናቸው። እሊህም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ፋኑኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ሱሪያል፣ ቅዱስ ሰዳክያል፣ ቅዱስ ሰላትያል፣ ቅዱስ አናንኤል ናቸው። እሊህ ነገደ መላእክትም ለዘላለም በሰማያት ሕያዋን ሆነው ይኖሩ ዘንድ እግዚአብሔር ወሰናቸው። ነገር ግን እግዚአብሔር በጠራቸው ጊዜ ፈቃዱን ለመፈጸም እሊህ መላእክት እስከ ጽርሐ አርያም ድረስ ይወጣሉ። በላካቸው ጊዜ የፍጥረት ሁሉ ወሰን እስከሆናቸው ጨለማይቱ የበርባኖስ ስፍራ ድረስ ይወርዳሉ። ተመልሰው ብቻውን የነበረ ያለና የሚኖር በአገዛዝ ላይ ሁሉ ሥልጣን ያለው እርሱን ከማመስገን በቀር በሽታም ሞትም ቢሆን ሐዘንም ቢሆን ወደ ሌለበት ቦታቸው ይገባሉ። እግዚአብሔር ከሊቀ መላእክት ሩፋኤል ሰራዊት መርጦ በመንበሩ ዙሪያ አቆማቸው። ከእሳት ወርቅ የተሠራ ጽናዎችን የሚያንጸባርቅ የብርሃን አክሊል አጎናጽፏቸው ብርሃን የሆነ ዘንግንም ሰጣቸው። መልኩ መብረቅ የሆነ የክህነት ልብስንም አለበሳቸው። ከማዕጠንታቸው ምስጋና የተመላ መዓዛው ደስ የሚያሰኝ ዕጣን ይወጣል። እግዚአብሔርም ማዕጠንቶችህ የቅዱሳን ሁሉ ጸሎት ወደ እኔ ቀርብ ዘንድ ይደረግላቸው እንዳለ ከልዑል እግዚአብሔር ዘንድ የሰው ልጆች ሁሉ ኃጢአት በመለመን ይቅርታን ማሰጠት ለሊቀ መላእክት ቅዱስ ሚካኤል 3ቱን ወጣቶች ሲድራቅና ሚሳቅ አብደናጎን ከእሳት ላዳናቸው ለሊቀ መላእክት ቅዱስ ገብርኤል ብስራት እንደተሰጣቸው ከታላላቆቹ ሊቃነ መላእክት አንደኛው በማዕረጉም ከነርሱ 3ኛ ለሆነ ለሊቀ መላእክት ቅዱስ ሩፋኤል የሴቶችን ማኅፀን ይፈታ ዘንድ ሥልጣን ተሰጥቶታል። ከአምላካችን እግዚአብሔር ታዞም የአባታችን የአብርሃም የሆነች የእናታችን ሳራን ማኅፀን የፈታ እርሱ ነው። እግዚአብሔር አባታችን አብርሃምን አይዞህ አትፍራ፣ እኔ አጸንሃለሁ፣ ባለጸጋም አደርግሃለሁ፣ ከእኔ የምታገኘው ዋጋ ብዙ ነው ብሎ በተናገረው ጊዜ አብርሃምም አቤቱ ጌታዬ ሆይ የምትሰጠኝ ምንድን ነው? ልጅ ሳልወልድ ሞታለሁ። ከዘመዴ ወገን የተወለደ የደማስቆ ሰው የሚሆን ይህ የማሴቅ ልጅ ኢዮብር ይወርሰኛል፣ ልጅ አልሰጠኸኝምና አለው። ያን ጊዜ የእግዚአብሔር ቃል ወደ አብርሃም መጣ፣ እንዲህም አለው፣ ከአብራክ የተወለደ ልጅ እንጂ ይህ ኢዮብርስ አይወርስም። ወደ ውጭም አውጥቶ ቀና ብለ ተመልከት፣ መቁጠር ከተቻለ ከዋክብትን ቁጠር፣ እንኪያስ ዘርህን እንዲህ አበዛዋለሁ። ከነዓንን እሰጥህ ዘንድ ከከለዳውያን ያወጣውክ እኔ ፈጣሪህ እግዚአብሔር ነኝ አለው። የአባታችን የአብርሃም ሚስት ሳራም ልጅ መውለድን እግዚአብሔር ከለከለኝ እያለች ታዝን ትተክዝ ነበር። እግዚአብሔር ለአባታችን አብርሃም እነሆ ቃል ኪዳኔን ባንተና በእኔ መካከል አጸናው፣ የብዙ ወገኖች አባት ትሆናለህ፣
ፈጽም ያበዛሃለሁ። ሕዝቡ ነገሥታቱ ከአንተ እንዲወለዱ አደርጋለሁ ሲል ቃል ኪዳን ሰጠው። አብርሃምም በእግዚአብሔር ፊት በግንባሩ ወድቆ ሰገደ። በልቡም እኔ 100 ዓመት ሚስቴ ሳራ 99 ዓመት ሆኗል፣ እንወልድ ዘንድ ይቻለናልን ሲል ጠረጠረ። እግዚአብሔርም የአብርሃምን ቅንነት ተመልክቶ ሚስት ሳራ ወዴት ናት አለው። በድንኳን ውስጥ አለች አለ። እግዚአብሔርም እንደ ዛሬ በረድኤት ወደ አንተ ተመልሼ በመጣሁ ጊዜ ሳራ ልጅ ትወልዳለች አለ። ሳራም ከባሏ ከአብርሃም ቆማ ሳለች እግዚአብሔር የተናገረውን ሰምታ ገና ነኝ ባሌስ አላረጀምን ስትል ተጠራጥራ ሳቀች። አብርሃምና ሳራ የጎልማሳነታቸው ዘመንም ፈጽመው አርጅተው ሳራም ልማድ አንስት ትቷት ነበርና እናታችን ሳራ የሳቀች ስለዚህ ነው። እግዚአብሔር እናታችን ሳራ እመኝብኝ እንጂ ለምን ትጠራጠሪያለሽ? ለወዳጄ ለአብርሃም የማደርገውን ታያለሽ። በአንቺ ደግ ሕዝብ ብዙ ወገን አደርገዋለሁ፣ አሕዛብ ሁሉ በእርሱ ይባረካሉ። ስለምንስ እንሆን ያርጅቻለሁ እወልድ ዘንድ ይቻለኛልን ትያለሽ? በእውኑ ካረጁ በኋላ እንዲወልዱ ማድረግ ለእግዚአብሔር ይሳነዋልን አላት። ከዚህ በኋላ ለአባታችን አብርሃም ቃል ኪዳንን እንደሰጠው መዓቱ የራቀ ቸርነቱ የበዛ እውነተኛ አምላክ እግዚአብሔር እናታችን ሳራን ያስባት ዘንድ ወደደ። ከብላቴንነቷ ጀምሮ እስከ 99 ዓመቷ ድረስ የተዘጋ የእናታችን ሳራን ማኅፀን ይከፍት ዘንድ ሊቀ መላእክት ቅዱስ ሩፋኤልን ላከው። በከበረ ሊቀ መላእክት ቅዱስ ሩፋኤል ፈታሒ ማኅፀንነትም እግዚአብሔር ፈቅዶላት በእርጅናዋ ወራት ጸንሳ ወለደች። አብርሃምም እናታችን ሳራ የወለደችበት ልጁን ይስሐቅ ብሎ ጠራው። የቁስጥንጥንያ ሊቀ ጳጳሳት ቅዱስ ዮሐንስ አፈወርቅ በአብና በወልድ በመንፈስ ቅዱስ መንበር ዙሪያ የሚቆሙ ሥልጣናት የተሰኙ መላእክት አለቃ የሆነውን የቅዱስ ሩፋኤልን ገናናነት ነገረን። ለነገሥት አኖሪዎስና አርቃዲዎስ ሊቀ መላእክት ቅዱስ ሩፋኤል የእግዚአብሔር ወዳጅ ለነበረ አባታቸው ንጉሥ ቴዎዶሲዎስና ለወዳጁ ዲዮናስዮስ ያደረገላቸው ነገራቸው። ዳግመኛም በየወሩ 13 ቀን ይልቁንም ጳጉሜን በተባለች ታናሽ ወር 3ኛ ቀን ካደረጋቸው ታላላቅ ተአምራት የተነሳ የሊቀ መላእክት ቅዱስ ሩፋኤልን በዓል ያከብሩ ዘንድ አዘዛቸው። ቅዱስ ዮሐንስ አፈወርቅም ለአኖሪዎስና ለአርቃዲዎስ የተወደዳችሁ ወንድሞች ሆይ የአምላክነቱን ገናናነት እንረዳ ዘንድ በፍጹም ደስታ ወደ ምሕረት መገኛ ወደ እግዚአብሔር አብ በጨለማ ውስጥ ላሉትም ብርሃን ወደሆነ ወደ ልጁ ኢየሱስ ክርስቶስ ድሆችን ረዳት ወደሆነ እግዚአብሔር መንፈስ ቅዱስም ቅረቡ። ቅድስት ወንጌልም ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ትላለችና። ነቢይ ዳዊትም ወንድሞች በአንድነት ሲኖሩ ፈጽሞ መልካም እንዳለ ይህን ከምድር የሚያነሳ ችግረኛውን ከታላላቆች ጋር ያኖረው ዘንድ ከመሬት ከፍ የሚያደርገው እግዚአብሔር በዚያ የሊቀ መላእክት ቅዱስ ሩፋኤልን በረከትና ዘላለማዊ ሕይወትን ሊያድለን ፈቅዷልና የፈታሒ ማኅፀን ቅዱስ ሩፋኤል በረከትን ከልዑል እግዚአብሔር እንቀበል ዘንድ በአንድነት መኖር ይገባናል። ነቢይ ዳዊት ለሚፈሩት የእግዚአብሔር መልአክ በዙሪያቸው ሰፍሮ ያድናቸዋል እንዳለ በሌላ የመዝሙሩ ምዕራፍም መላእክት በጎዳና ሁሉ ይጠብቁ፣ እግርህንም እንዳትሰናከል በእጆቻቸው ይደግፉ ዘንድ ስለ አንተ ያዝልሃል ብሎ እንደተናገረ በቅዱስ ሩፋኤል አማላጅነት አባታቸው ቴዎዶሲዎስ ከግንብ ሠራተኛነት
እንደምን ንጉሥ እንደሆነ ለእነዚህ ነገሥት አኖሪዎስና አርቃዲዎስ ያስረዳቸው ጀመር። ሊቀ መላእክት ቅዱስ ሩፋኤል በሰማያውያን ሰራዊት ላይ ከሁሉም ሊቃነ መላእክት አንዱን ሦስተኛ ነውና እንደ ነቢዩ ቃልም አማላጅነቱን የሚታመኑ ሰላምና ጤናን ያገኙ መንግሥተ ሰማያትን የሚወርሱ ዘንድ ወደ ፈጣሪው እግዚአብሔር ይለምናል። ለሶምሶን ብርታትን ኃይልን የሰጠው ነቢይ ዮናስን ያዳነው በጎ ልጅን ተወልድ ዘንድ እርኩስ መንፈስን ከእርሱ አስወግዶ ወለተ ራጉኤልን የፈወሳት እርሱ ነው። ልዑላኑን በሚገዛ ለልዑል እግዚአብሔር ፈቃድ መናብርት የተሰኙ መላእክት አለቃ ቅዱስ ሩፋኤል ጸሎትና በረከቱ ከሁላችን ጋር ይሁን። ቅድስት አገራችን ኢትዮጵያንም ከክፉ ጠላት በየጊዜውና በየሰዓቱ ይጠብቅልን፣ አሜን። የክርስቶስ ቤተሰቦች፣ የመዝገበ ቅዱሳን ተከታታዮች ይህንን መንፈሳዊ ቻናል ቪዲዮ ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እንጠይቃለን። በየዕለቱ የቅዱሳንን ታሪካቸውን፣ ድርሳን፣ ተአምራት፣ ስንክሳር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖናና ዶግማ የጠበቁ የጸሎት መጽሐፍትንም በድምፅ ወደ እናንተ የምናሰማ መሆኑን እንገልጻለን። አቅራቢና አዘጋጅ ዲያቆን ቤተ ማርያም